የአዲስ አበባ ከተማ የነዋሪነት መታወቂያ አሰጣጥን የሚደነግግ አዲስ መመሪያ ይፋ መሆኑ ተሰምቷል። አገልግሎቱ በበዓል ወቅት የኃይል መቆራረጥ ለመቀነስና አስተማማኝ አገልግሎት ለመስጠት የሚያስችሉ የቅድመ ዝግጅት ስራዎች መስራታቸው አስታውቋል። ፍርድ ቤቱ ለመምህራን የ18 ሚሊዮን ብር ውዝፍ ደሞዝ እንዲከፈል ትዕዛዝ ማስተላለፉ ተሰምቷል። በቄራዎች ድርጅት ውስጥ የሚከናወነው እርድ ሃይማኖታዊ ስርዓት በመከተል የሚፈጸም መሆኑ ተገልጿል። የእነዚህና ሌሎች ዘገባዎችን ዝርዝር ይዘናል። አብራችሁን በመቆየት እንድትከታተሉ እንጋብዛለን። ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የታህሳስ 27 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። እንኳን ለገና በዓል በሰላም አደረሳችሁ። የበዓል ገጸ በረከት ከዲኤምሲ ሪል ስቴት የአፓርትመንት ቤቶችና የንግድ ሱቆችን በምቹ ያከፋፈል ሁኔታ እንዲሁም በተመጣጣኝ ዋጋ ከልዩ 30% የበዓል ቅናሽ ጋር ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታና ፔንታውስ ቤቶችን በ10% ቅድመ ክፍያ፣ 60% የረጅም ጊዜ የባንክ ብድር የተመቻቸላቸውን ቤቶች በውብና በኮሪደር ልማት ባሸበረቀችው ለቡ ያገኛሉ። የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳ፣ ጂም፣ ስፓ፣ የልጆች መጫወቻ ስፍራ፣ በቂ የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ኤሌክትሪክ መኪና ቻርጅ ማድረጊያ፣ 5 የሰውና 1 የእቃ ማጓጓዣ ሊፍት እንዲሁም በቂ የመኪና ማቆሚያ ቤዝመንት ያካተተ ይህ ሁሉ መሰረተ ልማት በአንድ ቦታ የሚያገኙበት ግዙፍ የመኖሪያ መንደር ነው። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 20 ደንበኞች ብቻ የተዘጋጀ ነው። ለበለጠ መረጃ በ0941 691249 ወይም 0954 149278 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። በበዓላት ወቅት የሚፈጠርን የኃይል ጫና ለመቋቋም የሚያስችል ልዩ ግብረ ኃይል መዋቀሩ የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት መጪውን የገና በዓል ምክንያት በማድረግ ሊከሰት የሚችለውን የኃይል መቆራረጥ ለመቀነስና አስተማማኝ አገልግሎት ለመስጠት የሚያስችሉ የቅድመ ዝግጅት ስራዎችን ማጠናቀቁ ገልጿል። የተቋሙ የኔትወርክ ኢንፍራስትራክቸርና ኦፕሬሽን ኤክሰለንስ ዳይሬክተር ኢንጂነር ፈሬድ አብዱል ሰላም ዛሬ በሰጡት መግለጫ እንዳመለከቱት ተቋሙ ለደንበኞቹ ቀልጣፋና ያልተቆራረጠ የኃይል አቅርቦት ለማዳረስ እንዲሁም ብልሽቶች ቢከሰቱ በአፋጣኝ ምላሽ ለመስጠት የሚያስችል ሰፊ ዝግጅት አድርጓል ብለዋል። ኢንጂነር ፈሪድ እንደገለጹት ተቋሙ የኃይል መቆራረጥን በዘላቂነት ለመቅረፍ ከሚያከናውናቸው ስትራቴጂካዊ ተግባራት ጎን ለጎን የ100 ቀን እቅድ በማዘጋጀት የመከላከያ ጥገና ስራዎችን ሲያከናውን ቆይቷል ያሉ ሲሆን በተለይም በበዓላት ወቅት የሚኖረውን ከፍተኛ የኃይል ፍላጎትና በመሰረተ ልማቱ ላይ የሚፈጠረውን ጫና ለመቀነስ ልዩ ትኩረት ተሰጥቶ እየተሰራ መሆኑን አስታውቀዋል። በዚህ መሰረት እስካሁን በአገር አቀፍ ደረጃ 60,000 ኪሎ ሜትር የሚሸፍን የመካከለኛ መስመሮች ፍተሻ የተከናወነ ሲሆን ይህም ከጠቅላላው የመሰረተ ልማት አውታር 80% የሚሸፍን ነው። በዚሁ የፍተሻ ሂደት ከተለያዩ የቴክኒክ ችግሮች መካከል 60% የሚሆኑት ባለፉት 5 ወራት ውስጥ መፈታታቸውን ዳይሬክተሩ በዝርዝር አብራርተዋል። የኃይል አቅርቦቱን ይበልጥ አስተማማኝ ለማድረግ የአቅም ውስንነት ያለባቸውን መስመሮች የመለየትና የኃይል ማመጣጠን ስራ ማከናወን፣ ከማከፋፈያ ጣቢያዎች የሚወጡ መጋቢ መስመሮችን የማስተካከል ስራ፣ በየደረጃው ብልሽቶችን በአፋጣኝ የሚጠግኑ የግብረ ኃይል ቡድኖችን የማዋቀርና አስፈላጊ ግብአቶችን ማሟላት እንዲሁም ከኢትዮጵያ ኤሌክትሪክ ኃይል ጋር በመቀናጀት የኃይል እጥረት እንዳይከሰት የጋራ ክትትል ማድረግ የመሳሰሉ ተግባራት መከናወናቸውን ገልጸዋል። በተጨማሪም ደንበኞች በበዓሉ ዋዜማም ሆነ በዕለቱ ኃይል መቆራረጥ ወይንም ማንኛውም የቴክኒክ ችግር ካጋጠማቸው በ905 እና በ904 ነጻ የጥሪ ማዕከላት፣ በተቋሙ የማህበራዊ ሚዲያ ገጾች ወይንም በአቅራቢያቸው በሚገኙ የአገልግሎት መስጫ ማዕከላት ጥቆማ እንዲሰጡ ተቋሙ ጥሪ አቅርቧል። የአዲስ አበባ ከተማ የነዋሪነት መታወቂያ አሰጣጥን የሚደነግግ አዲስ መመሪያ ይፋ ሆነ። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በከተማዋ የመታወቂያ አሰጣጥ ስርዓትን ግልጽነት ለማስፈንና ህገወጥ አሰራሮችን ለመከላከል የሚያስችል አዲስ መመሪያ ተግባራዊ ማድረጉን አስታወቀ። በአዲሱ መመሪያ መሰረት አንድ የመኖሪያ ቤት ባለቤት ከቤተሰብ አባላቱ ውጭ እስከ 20 የሚደርሱ ግለሰቦችን በቤት ቁጥሩ ስር እንዲመዘገቡ መፍቀድ እንደሚችል ተገልጿል። ይሁን እንጂ ለልጆች ምዝገባ የተቀመጠ የቁጥር ገደብ እንደሌለ ኤጀንሲው አረጋግጧል። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሽመኝ ገለጹ። የቁጥር ጣሪያው የተበጀው በቤት ባለቤቶችና በተመዝጋቢዎች መካከል የሚፈጠረውን ያልተገባ የገንዘብ ድርድርና የማጭበርበር ተግባር ለመግታት ነው። በተለይም የቤት ባለቤቶች ሳያውቁ በቅጽ ላይ ሰዎችን በማስመዝገብ የሚፈጸሙ ህገወጥ ድርጊቶችን ለማስቀረት አሰራሩን በቴክኖሎጂ የማዘመን ስራ እየተከናወነ ይገኛል። በመመሪያው ከክልሎች በመሸኛ መጥተው መታወቂያ ለማውጣት የሚፈልጉ ግለሰቦች በከተማ ውስጥ ለ3 ወራት መቆየት እንደሚኖሩባቸው፣ ከአንድ ክፍለ ከተማ ወደ ሌላ ክፍለ ከተማ የሚደረጉ የነዋሪነት ዝውውሮች ደግሞ መረጃቸው በበይነ መረብ የተሳሰረ በመሆኑ አገልግሎት
አገልግሎቱ ቀልጣፋ እንዲሆን መደረጉና የተቀመጠውን የ20 ሰዎች ገደብ አልፈው በሚመዘግቡ የኤጀንሲው ሰራተኞች ላይም ጥብቅ እርምጃ እንደሚወሰድ ተመላክቷል። ይህ አዲስ አሰራር በከተማው የሚስተዋለውን የመታወቂያ አሰጣጥ ብልሹ አሰራር ከመቅረፍ ባለፈ ለነዋሪዎች ፈጣንና ተአማኝነት ያለው አገልግሎት ለመስጠት ያለመ መሆኑ ተገልጿል። በአዲስ አበባ በስጋ ሻጮችና በገቢዎች ባለስልጣናት መካከል የተፈጠረው የግብር ውዝግብ በገና በዓል አቅርቦት ላይ ስጋት መደቀኑ ተሰማ። የገና በዓል ለማክበር ጥቂት ቀናት በቀሩበት በዚህ ወቅት በአዲስ አበባ ከተማ የሚገኙ የስጋ ሻጮችና የግብር ባለስልጣናት በአዲሱ የግብር አሰባሰብ መመሪያ ዙሪያ ባልተስማሙባቸው ነጥቦች ሳቢያ በዘርፉ ላይ ከፍተኛ ውጥረት መንገሱ ተገልጿል። በአዲሱ መመሪያ መሰረት የስጋ ሻጮች ከእንስሳት አቅራቢዎች ጋር በሚያደርጉት ግብይት ወቅት የሻጮቹን ሙሉ መረጃ ማለትም ስም፣ አድራሻና የመታወቂያ ቁጥር የመመዝገብ ግዴታ ተጥሎባቸዋል። ይሁን እንጂ አብዛኛው የእንስሳት ንግድ በባህላዊ መንገድ የሚከናወን በመሆኑ እንዲሁም አቅራቢዎቹም መደበኛ ደረሰኝ ለመስጠት ፈቃደኛ ባለመሆናቸው ስጋ ሻጮች ለከፍተኛ ጫና መጋለጣቸው ገልጸዋል። የአዲስ አበባ ስጋ ሻጮች ማህበር ዋና ስራ አስፈጻሚ አቶ አየለ ሳለ እንደገለጹት ዘርፉ ለረጅም ጊዜ መደበኛ ስርዓት እንዲኖረው ቢጠየቅም አሁን እየተገበረ ያለው አሰራር ግን የገበያውን ነባራዊ ሁኔታ ያላገናዘበ ነው ያሉ ሲሆን በተለይም ግብር የሚሰላው በግምት ላይ ተመስርቶ በመሆኑ እንዲሁም አንድ የታረደ እንስሳ ሙሉ በሙሉ ወደ ስጋነት ቀይሮ እንደሚሸጥ ተደርጎ መታሰቡ በነጋዴውና በባለስልጣናት መካከል ያለው ልዩነት አባብሰው ታልም ብለዋል። በሌላ በኩል የአዲስ አበባ ገቢዎች ቢሮ በበኩሉ ነጋዴዎች ግብር የመሰወር ዝንባሌ እንዳላቸው በመጥቀስ መደበኛ የሰነድ አያያዝ ለሀገሪቱ የኢኮኖሚ አስተዳደር ወሳኝ መሆኑን አሳስበዋል። ቢሮው በአሁኑ ወቅት በቄራዎች ላይ በተገጠሙ የደህንነት ካሜራዎችና የነጥብ አሰጣጥ ዘዴን በመጠቀም የግብር ግመታውን እያከናወነ እንደሚገኝም ገልጸዋል። ይህ ውዝግብ ባልተፈታበት ሁኔታ በሚሊዮኖች የሚቆጠር የከተማዋ ነዋሪዎች ለገና በዓል የሚሆን ስጋ በበቂ ሁኔታና በተመጣኝ ዋጋ ለማግኘት ስጋት ውስጥ ወድቀዋል ነው ያሉት። ማህበሩ ግብር በቀጥታ ከእርድ አገልግሎት ክፍያ ጋር ተቀናጅቶ እንዲሰበሰብ ያቀረበው አማራጭ መፍትሄ እስካሁን በተግባር ላይ አለመዋሉ ይታወቃል። ኢትዮጵያ በአፍሪካ ግዙፍ የእንስሳት ሀብት ካላቸው ሀገራት አንዷ ብትሆንም መደበኛ ያልሆነ እርድ ለከብቶች 40 በመቶ እንዲሁም ለበግና ፍየሎች 80 በመቶ ድርሻ መያዙ በግብር አሰባሰቡ ላይ ትልቅ ተግዳሮት ሆኖ ቀጥሏል። የኦዲተሮችን ያልተገደበ ስልጣን የሚገታ አዲስ የታክስ መመሪያ ይፋ ሆነ። የገቢዎች ሚኒስቴር በታክስ ኦዲት አፈጻጸም ዙሪያ የሚታዩ የመልካም አስተዳደር ችግሮችን ለመቅረፍና የስርዓቱን ግልጽነት ለማረጋገጥ የሚያስችል አዲስ መመሪያ ማውጣቱን አስታወቀ። የታክስ ኦዲት አሰራርና የውሳኔ አወጣጥ ስነ ስርዓት በሚል መጠሪያ የወጣው ይህ መመሪያ በተለይም ከኦዲተሮች ያልተገደበ ስልጣን ጋር ተያይዞ የሚነሱ ስጋቶችን ለመቅረፍ ያለመ መሆኑ ተገልጿል። በሚኒስትሩ የታክስ ማጭበርበር ምርመራ ጽህፈት ቤት ኃላፊ አቶ ሲሳይ ገዙ እንደገለጹት የንግዱ ማህበረሰብ በተደጋጋሚ የሚያቀርባቸውን በኦዲት ሂደት እየተበዘበዝን ነውና የኦዲተሮች ውሳኔ ይግባኝ የሌለው ነው የሚሉ መሰረታዊ ቅሬታዎችን ለመፍታት መመሪያው ወሳኝ ፋይዳ አለው ተብሏል። አዲሱ መመሪያ የኦዲተሮችን የውሳኔ አሰጣጥ ሂደት በህግና በስርዓት የሚገዛ በመሆኑ ከዚህ ቀደም ይስተዋሉ የነበሩ የስልጣን አጠቃቀም ክፍተቶችን እንደሚሞላ ተመላክቷል። አዲሱ መመሪያ ኦዲተሮች የሚሰጧቸውን ውሳኔዎች ግልጽነት ባለውና ተጠያቂነት በሚሰፍንበት መልኩ እንዲከናወኑ ማድረግ፣ በግብር ሰብሳቢ መስሪያ ቤትና በግብር ከፋዩ መካከል ያለውን ግንኙነት ጤናማና በቅን ልቦና ላይ የተመሰረተ እንዲሆን ማስቻልና ኦዲተሮች ለህገወጥ ተግባርና ለማጭበርበር ያላቸውን ተጋላጭነት በስርዓት መገደብ የሚሉ ዋና ዋና ግቦች ለማሳካት ታቅዶ የወጣ መሆኑ ተገልጿል። ይህ የተገለጸው የአዲስ አበባ ከተማ ንግድና ዘርፍ ማህበራት ምክር ቤት በመንግስትና በግል ዘርፍ አገልግሎት አሰጣጥ ላይ የሚታዩ ተግዳሮቶችን ለመለየት ባዘጋጀ የምክክር መድረክ ላይ ሲሆን በመድረኩ ላይ መመሪያው የታክስ ውሳኔዎች ወጥ በሆነ ስርዓት እንዲመሩ በማድረግ ረገድ የላቀ ሚና ይጫወታል ተብሏል። አዲሱ መመሪያ ተግባራዊ መደረጉ በንግዱ ማህበረሰብ ዘንድ ሲነሱ የቆዩ የፍትሐዊነት ጥያቄዎችን ምላሽ እንደሚሰጥና የታክስ አስተዳደሩን ወደ ላቀ ደረጃ እንደሚያሸጋግርም ይጠበቃል። በቄራዎች ድርጅት ውስጥ የሚከናወነው እርድ ሃይማኖታዊ ስርዓት በመከተል የሚፈጸም መሆኑ ተገለጸ። የአዲስ አበባ ቄራዎች ድርጅት የዘንድሮውን የገና በዓል ምክንያት በማድረግ እስከ 4000 የሚደርሱ እንስሳትን በማረድ ለገበያ ለማቅረብ ዝግጅቱን ማጠናቀቁ አስታውቋል። ድርጅቱ ከዚሁ ጋር ተያይዞ በእርድ ሂደት ላይ በህብረተሰቡ ዘንድ የሚነሱ የተሳሳቱ ግንዛቤዎችን አስመልክቶ ማብራሪያ ሰጥቷል። የድርጅቱ የህዝብ ግንኙነት ኃላፊ የሆኑት አቶ አታክልቲ ገብረ ሚካኤል ለመገናኛ ብዙሃን በሰጡት መግለጫ በቄራዎች ድርጅት ውስጥ የሚከናወነው የእርድ ተግባር ሙሉ በሙሉ በሰዎች አማካኝነትና በሃይማኖታዊ ስርዓት የሚፈጸም መሆኑ ገልጸዋል። በህብረተሰቡ ዘንድ እርድ በማሽን ይከናወናል የሚለው አመለካከት የተሳሳተ መሆኑን ጠቁመው ሂደቱ በክርስትናና በእስልምና ሃይማኖት አባቶች ተባርኮ የሚከናወን መሆኑን በድጋሚ አረጋግጠዋል። ድርጅቱ የበዓሉን የስጋ አቅርቦት ለደንበኞቹ በወቅቱ ለማድረስ እንዲያስችለው ከአዲስ አበባ ትራፊክ ማኔጅመንት ጋር ስምምነት ላይ መድረሱም አስታውቋል። በዚህ መሰረት የድርጅቱ ስጋ ማከፋፈያ ተሽከርካሪዎች ለሚቀጥሉት 5 ቀናት ያለ ሰዓት ገደብ እንዲንቀሳቀሱ ተፈቅዶላቸዋል። ኃላፊው አክለውም ተቋሙ በቀን እስከ 8000 እንስሳትን የማረድ አቅም እንዳለው ገልጸው ቀደም ሲል አገልግሎቱን ሲያስተጓጉል
ሲያስተጓጉል የነበሩ የውሃና የተሽከርካሪ እጥረቶች ተፈተው በአሁኑ ወቅት ድርጅቱ በሙሉ አቅሙ ወደ ስራ መግባቱን አመልክተዋል። ከአዲስ አበባ ደንብ ማስከበር ባለስልጣን ቁጥጥር ኢንስፔክሽን የመጡት አቶ ወንድሜነህ መልካሙ በበኩላቸው ባለስልጣኑ ቁጥጥር ከሚያደርግባቸው ነገሮች አንዱ ህገወጥ የእንስሳት ዝውውርና እርድ መሆኑን አንስተው ነጋዴው ዝውውሩን በተሽከርካሪ እንዲያደርግ አሳስበዋል። በተጨማሪም በመስሪያ ቤቱ እውቅና ካላቸውና ከተፈቀደላቸው አካላትና የዝውውር መኪኖች ውጪ ምንም አይነት የስጋ ዝውውር ማድረግ አይቻልም ሲሉም ልኡካን ቤቶችን አስጠንቅቀዋል። ባለፉት 6 ወራት በጋራ በተሰሩ የቁጥጥር ስራዎች ያልተመረመረና ደህንነቱ ያልተጠበቀ ስጋም ለህብረተሰቡ ሲያቀርቡ በተገኙ 146 የሚደርሱ ተቋማት ላይ እርምጃ መወሰዱም በመድረኩ ላይ የተነገረ ሲሆን ከቅጣት ከ2 ሚሊዮን ብር በላይ ገቢ መሰብሰቡም ተገልጿል። በዚህ ሂደት ውስጥም የተገኘ ከ4250 በላይ ኪሎ ግራም ስጋ ለህብረተሰቡ ሳይደርስ ተወግዷል የተባለ ሲሆን አንድ በሬና 10 የሚጠጉ በጎችም በህገወጥ መንገድ ሲታረዱ ተገኝተው መወገዳቸው ተገልጿል። የመቀለ ከፍተኛ ፍርድ ቤት ለትግራይ መምህራን የ18 ሚሊዮን ብር ውዝፍ ደሞዝ እንዲከፈል ትዕዛዝ አስተላለፈ። የመቀለ ከፍተኛ ፍርድ ቤት የፍትሐ ብሔር ችሎት በትግራይ ክልል ጊዜያዊ መስተዳደር ስር ባሉ የመንግስት መዋቅሮች ስም በባንክ ታግዶ የሚገኝ ከ18 ሚሊዮን ብር በላይ ገንዘብ ለክልሉ መምህራን ውዝፍ ደሞዝ ክፍያ እንዲውል በድጋሚ መወሰኑ አስታውቋል። ችሎቱ በዛሬው ዕለት ሰኞ ታህሳስ 27 ቀን 2018 ዓ.ም ባካሄደው የክስ ክርክር ሂደት የመምህራንን የ17 ወራት ውዝፍ ደሞዝ ክፍያን በሚመለከት የቀረበለትን የአፈጻጸም መዝገብ መርምሮ የተለያዩ ውሳኔዎችን አስተላልፈዋል። በዚህ መሰረት የኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ በጊዜያዊ መስተዳደሩ የመንግስት መዋቅሮች ስም ታግዶ የቆየው ገንዘብ በቀጥታ ወደ ትግራይ መምህራን ማህበር የባንክ ሂሳብ ገቢ እንዲደረግ ፍርድ ቤቱ ዳግም ትዕዛዝ የጻፈ ሲሆን ይህ የገንዘብ ዝውውር ለመምህራኑ የደሞዝ ክፍያ እንዲውል ታስቦ የተወሰነ መሆኑም ተገልጿል። በተጨማሪም የፌዴራል ገንዘብና ፋይናንስ ሚኒስቴር ቀደም ሲል የተሰጠውን የገንዘብ እገዳ የማስፈጸም ትዕዛዝ በአግባቡ እንዲያከናውን ፍርድ ቤቱ አሳስበዋል። ከዚህ ባሻገር ለመምህራኑ ውዝፍ ክፍያ ማሟያ ይሆን ዘንድ በመቀለ ከተማ የሚገኝ የመሬት ይዞታን በሚመለከት የከተማው መሬት አጠቃቀምና ካዳስተር መስሪያ ቤት የመሬቱን ስፋት ወሰንና ብዛት በዝርዝር ለይቶ እንዲያቀርብም ትዕዛዝ ተሰጥቷል። በ5 ዳኞች የተሰየመው ሰሚ ችሎት የከሳሽ መምህራንን እንዲሁም የተከሳሽ ወገኖችን ክርክር ካዳመጠ በኋላ የአፈጻጸም ሂደቱን ለማፋጠን አስፈላጊ የሆኑ የጽሁፍ ትዕዛዞች እንዲተላለፉ አዟል። ፍርድ ቤቱ የከሳሽ ጠበቆች ተጨማሪ ማስረጃዎችን ይዘው እንዲቀርቡ በማዘዝ ለጥር 25 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በመጨረሻም ከአፍሪካ የተሰማ አንድ መረጃ እንንገራችሁ። በናይጄሪያ ማዕከላዊ ኒጀር ግዛት ታጣቂዎች ባደረሱት ጥቃት ቢያንስ 50 ሰዎች ተገደሉ። በናይጄሪያ ኒጀር ግዛት ውስጥ ታጣቂዎች በአንድ ገበያ ላይ በሰነዘሩት ጥቃት ቢያንስ 50 ሰዎች ሲገደሉ ሌሎች በርካታ ሰዎች ደግሞ መታገታቸውን ፖሊስ አስታውቀዋል። ታጣቂዎቹ ከአስዋንዳጂ ወደ ተሰኘች መንደር ገብተው ካደረሱት ጥቃት ባሻገር ሱቆችን ዘርፈው የተቀረውን በእሳት አቃጥለዋል ሲሉ የአካባቢው የፖሊስ ባለስልጣናት ገልጸዋል። የናይጄሪያ ፖሊስ ቃል አቀባይ ዋሲዩ አቢዮዱን ታጣቂዎቹ ወደ መንደሯ ገብተው በከፈቱት ዘመቻ 50 ያህል ሰላማዊ ሰዎች ህይወታቸውን ማጣታቸውን ገልጸዋል። በአካባቢው ነዋሪዎች ዘንድ በሽፍትነት የሚታወቁ ታጣቂዎች በሰሜን ምዕራብና በሰሜን ማዕከላዊ ናይጄሪያ አንዳንድ ክፍሎች ውስጥ እየተንቀሳቀሱ መንደሮችን እንደሚዘርፉና ገንዘብ ለመጠየቅ ሰዎችን አግተው እንደሚወስዱ የፈረንሳይ የዜና አገልግሎት ዘግቧል። በታጣቂዎቹ ብርቱ ጉዳት ከደረሰባቸው ግዛቶች የኒጀር ግዛት ዋነኛዋ መሆኗ የተነገረ ሲሆን ባለፈው የህዳር ወር ታጣቂዎቹ በግዛቱ በአንድ የካቶሊክ ትምህርት ቤት መምህራንን ጨምሮ ከ300 በላይ ተማሪዎችን አግተው መውሰዳቸው ይታወሳል። ይህንን ተከትሎ ታጋቾችን ለማስመለስ በተደረገው ጥረት በሁለት ዙር ማስለቀቅ የተቻለ ቢሆንም ለአጋጆች ገንዘብ ይከፈል አይከፈል ግን የተባለ ነገር የለም። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 27 ቀን 2018 ዓ.ም ምሽት ምዕራፍ 2 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። እንኳን ለገና በዓል በሰላም አደረሳችሁ። የበዓል ገጸ በረከት ከዲኤምሲ ሪል ስቴት የአፓርትመንት ቤቶችና የንግድ ሱቆችን በምቹ ያከፋፈል ሁኔታ እንዲሁም በተመጣጣኝ ዋጋ ከልዩ 30% የበዓል ቅናሽ ጋር ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታና ፔንታውስ ቤቶችን በ10% ቅድመ ክፍያ፣ 60% የረዥም ጊዜ የባንክ ብድር የተመቻቸላቸውን ቤቶች በውብና በኮሪደር ልማት ባሸበረቀችው ለቡ ያገኛሉ። የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳ፣ ጂም፣ ስፓ፣ የልጆች መጫወቻ ስፍራ፣ በቂ የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ኤሌክትሪክ መኪና ቻርጅ ማድረጊያ፣ 5 የሰውና 1 የእቃ ማጓጓዣ ሊፍት እንዲሁም በቂ የመኪና ማቆሚያ ቤዝመንት ያካተተ ይህ ሁሉ መሰረተ ልማት በአንድ ቦታ የሚያገኙበት ግዙፍ የመኖሪያ መንደር ነው። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 20 ደንበኞች ብቻ የተዘጋጀ ነው።
ለበለጠ መረጃ በ0941 691249 ወይም 0954 149278 ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል።